ሰላም ዛሬም የተለያዩ ጉዳዮችን እናነሳለን። ከነዚህ መካከል እንግዲህ ጨዋታዎች ተደረጉ ይገኛሉ። በተለያዩ የአህጉራት ላይ ጨዋታዎች ተደረጉ ይገኛሉ። ከነዚህ መካከል ለዓለም ዋንጫ ለማለፍ የሚደረጉ አሉ። እንደዚሁ ደግሞ በሌሎች መርሃ ግብሮችን ጨዋታዎች ሲደረጉ ነበር። እነዚህ ጨዋታዎች ውጤቶችን እናነሳለን። ዛሬ የሚጠበቁ ጨዋታዎች አሉ። እነዚህንም እናነሳለን። በነገራችን ላይ በነጥብ ጨዋታ እንግዲህ ትላንትና ኢትዮጵያ ከረጅም ጊዜ በኋላ ሁለተኛ ዋንጫውን ድጋሚ ማሸነፍ ቻለችበት አጋጣሚ አለ። ይህን ጨዋታም እናነሳለን። በዝውውር አምዶች እንግዲህ ስለ አርኖልድ ብዙ ጉዳዮች ተባሉ ይገኛሉ። እነዚህንም ጉዳዮች የምናነሳበት ነው የሚሆነው። ቀዳሚ ከምናደርገው ጉዳይ እንጀምራለን። ትላንትና የተደረጉ ጨዋታዎችን ከማንሳት እንጀምር። ትላንትና እንግዲህ ከተደረጉ ጨዋታዎች መካከል በምድብ አንድ የተደረገው ጨዋታ እንግዲህ ኢትዮጵያ ብሔራዊ ቡድን ድል ቀናው ነበር። ትላንትና በነጥብ ጨዋታ እንግዲህ ጅቡቲን አግኝታ ኢትዮጵያ ብሔራዊ ቡድን 6-1 በሆነ ውጤት ማሸነፍ ቻለበት አጋጣሚ ነበር። ትላንትና ኢትዮጵያ ባሸነፈችበት ጨዋታ ደግሞ በርከት ያሉ ጎሎች ተቆጥሯል። እነዚህም እንግዲህ ኢትዮጵያ 6-1 በሆነ ውጤት ነበር ማሸነፍ የቻለችው ጅቡቲን። ትላንትና ከረጅም ጊዜ በኋላ ወደ ብሔራዊ ቡድን የተመለሰው አቡበከር ናስር እንደሚታወቀው በእርግጥ በግብጽ ጨዋታ ተሰልፎ ነበር። ነገር ግን ኢትዮጵያ በግብጽ 2-0 መሸነፏ የሚታወስ ነበር። በእርግጥ የተጫወተው ከጅቡቲ ጋር ቢሆንም 6 ግቦችን አስቆጥሮ ማሸነፍ ከድል ለራቀው ብሔራዊ ቡድን ትልቅ ነገር ነው ብለን ማንሳት እንችላለን። ትላንትና አቡበከር ናስር 3 ጎሎችን እንደዚህ ደግሞ በረከት ደስታ 3 ጎሎችን አስቆጥረው ሁለቱም ሃትሪክ መስራት የቻሉበት አጋጣሚ ነው የነበረው። ትላንትና በጨዋታ ረገድም የተሻለ እንቅስቃሴ ማሳየት ይችላል ብሔራዊ ቡድናችን። እንደሚታወቀው ኢትዮጵያ ብሔራዊ ቡድን በነጥብ ጨዋታ ካሸነፈ በእርግጥ ዲሞክራቲክ ኮንጎን ማሸነፍ የቻለበት አጋጣሚ ነበር። ነገር ግን ዲሞክራቲክ ኮንጎን ያሸነፈው መውደቁን ካረጋገጠ በኋላ ነው። በምድብ 8 ተደልድሮ ለአፍሪካ ዋንጫ ለማለፍ እንግዲህ ባደረገው ጨዋታ እንግዲህ 4 ጨዋታ በተከታታይ ከተሸነፈ በኋላ ዲሞክራቲክ ኮንጎን በመጨረሻ ጨዋታ ማሸነፋቸው የሚታወስ ነበር። ነገር ግን ዲሞክራቲክ ኮንጎን ኢትዮጵያ ሲጫወቱ ኢትዮጵያ መውደቋን አረጋግጣ ዲሞክራቲክ ኮንጎ ማለፏን አረጋግጣ የተጫወቱበት ጨዋታ ስለነበር ብዙም ትርጉም የሌለው ጨዋታ ነበር። ከዛ በፊት ኢትዮጵያ በነጥብ ጨዋታ ማሸነፍ የቻለችው ግብጽን በሞሮኮ ስታዲየም ግብጽን ባሸነፈችበት ጨዋታ ነበር እና ይህም እንግዲህ ከረጅም ጊዜያት በ2023 ላይ የተደረገ ጨዋታ ነበር። ከዛ በኋላ ዲሞክራቲክ ኮንጎን ያሸነፈችው ለሶስተኛ ጊዜ ደግሞ ትላንትና ማታ የተደረገውን ጨዋታ ነው። 6-1 በሆነ ውጤት ማሸነፍ ቻለች ኢትዮጵያ ብሔራዊ ቡድን። እንግዲህ አሁን ላይ ወደ ዓለም ዋንጫው ለማለት አሁን በምድቡ 4ኛ ደረጃ ላይ ተቀምጦ ነው የሚገኘው ከሴራሊዮን እንግዲህ ከጊኒ ቢሳው በግብ ክፍያ በልጦ 4ኛ ደረጃ ላይ ተቀምጦ ነው የሚገኘውና ከዚህ በኋላ እንግዲህ ኢትዮጵያ ብሔራዊ ቡድን 4 ጨዋታዎች ይጠብቁታል ቀሪ ለዓለም ዋንጫው ለማለፍ። እንደሚታወቀው ከምድቡ ከሚገኙ 6ቱ ሀገራት መካከል እንግዲህ ቀዳሚ የምትሆነው ሀገር በቀጥታ ታልፋለች። ሁለተኛ የሚሆነው ደግሞ ፕሌይኦፍ ጨዋታዎችን ከሌሎች ምድቦች ጋር ተጫውቶ ጣውን የሚወስን ነው የሚሆነው። ስለዚህ ከዚህ በኋላ 4 ጨዋታዎች ይቀራታል ኢትዮጵያ። ነሐሴ ላይና በጳጉሜ ላይ የሚደረግ ጨዋታ አለ ከግብጽና ከሴራሊዮን ጋር በነሐሴና እንደዚህ ደግሞ በጳጉሜ ጨዋታውን ታደርጋለች። ቀጣይ ደግሞ እንደዚሁ ከጊኒ ቢሳውና ከቡርኪና ፋሶ ጋር ጨዋታውን አድርጋ እንግዲህ በሚኖራት ደረጃ እንግዲህ የቀጣይ ለዓለም ዋንጫ ያላትን ተስፋ 2026 ለዓለም ዋንጫ እንግዲህ ያላትን እጣ የምትወስን ነው የሚሆነው። ስለዚህ በቀጣይነት የሚታወቅ ነው የሚሆነው ኢትዮጵያ ብሔራዊ ቡድን ተፋንተ። ለማንኛውም ትላንት የተደረገው ጨዋታ ጥሩ እንቅስቃሴ ታየበት ነበር። ከጨዋታው በኋላም እንግዲህ እና አቡበከር ናስር እንደዚሁም በረከት ደስታ እንግዲህ አስተያየታቸውን ሰጡ ነበር። ትላንትና ወደ ግብ ማስቆጠር ስለተመለስኩኝ ማመስገን ፈልጋለሁ። ከዛ በዘለል ደግሞ ከዚህ በኋላም በሚኖር ጨዋታዎች ከጓደኞች ጋር በመሆን ናሽናል ቲሙን ብሔራዊ ቡድኑን ለማገዝ ከዚህ በኋላ ተዘጋጅቻለሁ የሚል አስተያየት ሰጥተዋል። የሚሰጡ ትችቶች ደግሞ አንዳንድ ትችቶችን እንቀበላለን፣ አንዳንዶች ደግሞ ልክ ያሉ ትችቶች አሉ። እነዚህ ትችቶች ደግሞ አንቀበልም፣ ኢቭን ቤተሰቦቻችን ላይ ራሱ ጫና የሚያደርሱ ትችቶች አሉ በማለት ያነሳበት አጋጣሚ ነበር ትላንትና። ከዚህ በመቀጠል እንግዲህ ስለ ብሔራዊ ቡድኑ ይሄን ያህል ካነሳም ሰፋ ያለ ጊዜ ወስደን ትንታኔ የሚሰጥበት ነው የሚሆነው። ስለዚህ ሌሎች ጨዋታዎች ጋር እናምራ። በትላንትናም እንግዲህ ለዓለም ዋንጫ ለማለፍ እንግዲህ በአውሮፓም የማጣሪያ ጨዋታዎች ነበሩ። በምድብ 7 የተደረገ ጨዋታ ነበር። በዚህም ሊቱዌኒያ ከፊንላንድ ያደረጉት ጨዋታ ነበር። 2-2 በሆናቸው ውጤት የተጠናቀቀበት ጨዋታ ነበር። ሌላኛው ደግሞ በምድብ 7 ሌላኛው ጨዋታ ተደርገው ፖላንድን ከማልታ ያገናኘ ጨዋታ ነበር። ፖላንድ ትላንትና 2 ግቦችን አስቆጥራ ማሸነፍ ቻለች። ስዊደርስኪ በ27ኛና በ51ኛ ደቂቃ የፖላንድን 2 ግቦች ማስቆጠር የቻለበት አጋጣሚ ነው የነበረው። ሌላኛ ጨዋታ የሚሆነው እንደዚሁ በምድብ 8 የተደረገ ጨዋታ ነው። ቦስኒያ ኤንድ ሄርዞጎቪና ሲፕረስን 2-1 አሸንፋለች። በዚህም ደምሮቪች የ2ኛ ደቂቃና ሃጅራዶኖቪች በ56ኛ ደቂቃ የቦስኒያ ኤንድ ሄርዞጎቪና ግቦችን አስቆጥሯል። ለሲፕረስ ብቸኛውን ጎል እንግዲህ ፒታስ በ47ኛ ደቂቃ ማስቆጠር የቻለበት አጋጣሚ ነበር። በምድብ 8 ሌላኛው ጨዋታ እንግዲህ
ሳኒ ማሪኖን ከሮማኒያ ያገናኝ ጨዋታ ነበር። ትላንትና ሮማኒያዎች ወደ ሳኒ ማሪኖ አቅንተው ድል ማድረግ ቻሉ። በኦሎምፒኮ ዲ ሴራቬል በተደረገ ጨዋታ እንግዲህ ሳኒ ማሪኖ እንደሚታወቀው በጣም ጥቂት ህዝብ ያላት ሀገር ናት። በእግር ኳሱም ይሄ ነው የሚባል ደረጃ የላትም። በእግር ኳስ በፊፋ ደረጃም እንግዲህ ወደ ግርጌ አካባቢ የምትገኝ ሀገር እንደሆነች ትታወቃለች ሳኒ ማሪኖ። ትላንትና በጣም ተመልካቾችን ሲመለከት እንግዲህ በጣም ያዝናናኝ ነበር። 3000 ተመልካቾች ብቻ ይህን ጨዋታ ተመልክተዋልና ይህ ማለት እንግዲህ በኢትዮጵያ ራሱ ብናየው ለአንድ ሰፈር በሚደረግ ጨዋታ ላይ የሚመለከት ተመልካች ነውና ትላንትና ለማንኛውም ሮማኒያ 5-1 ሳኒ ማሪኖን ማሸነፍ ችላለች። የሮማኒያን ግቦች ሴቮሊ እንደዚህ ደግሞ ፖፔስኩ ማሪኒና ሃግና ዲአልቢክ 2 ግቦችን አስቆጥሯል። ስለዚህ ሮማኒያ 5-1 በሆነ ውጤት ሳኒ ማሪኖን ማሸነፍ ቻለችበት አጋጣሚ ነበር። ሌላኛውም ለዓለም ዋንጫ ማጣሪያ በምድብ 10 የተደረገ ጨዋታ ነበር። በዚህ መሰረት እንግዲህ አልባኒያ አንዱራን 3-0 በሆነ ውጤት መርታት ችላለች። ማናጂ 2 ግቦችን ሲያስቆጥር ኡዙኒ ደግሞ 1 ግብ ለአልባኒያ ማስቆጠር የቻሉበት አጋጣሚ ነበር። ትላንትና ሌላኛው ጨዋታ እንግዲህ ለዓለም ዋንጫ ማጣሪያ የተደረገው በዚሁ ምድብ በዌምብሊ ስታዲየም የተደረገው በ79572 ደጋፊዎች ፊት እንግሊዝ እንግዲህ ላቲቪያን ገጥማ ነበር። ትላንትናም እንግሊዝ ድል ቀንቷታል። 3-0 በሆነ ውጤት ላቲቪያን ማሸነፍ ቻለችበት አጋጣሚ ነበር። ጀምስ በ38 ደቂቃ ለእንግሊዝ ብሔራዊ ቡድን የመጀመሪያውን ግብ አስቆጠረ። ከዛ ደግሞ በእንግሊዝ ብሔራዊ ቡድን የሚታወቀው የፊት መስመር አጥቂው ሃሪኬን በ68 ደቂቃ ላይ ሁለተኛውን ግብ አስቆጠረ። ከዛ ደግሞ ኢዜ በ76 ደቂቃ ሶስተኛውን ግብ አስቆጥሮ ትላንትና እንግሊዝ 3-0 በሆነ ውጤት ላቲቪያን አሸንፋለች። ሌላኛው ጨዋታ የተደረገው በአፍሪካ ዞን የተደረጉ ለዓለም ዋንጫ ለማለፍ የተደረጉ ማጣሪያ ጨዋታዎችን ለማንሳት እንሞክር። ቅድም የኢትዮጵያ ብሔራዊ ቡድን ብቻ ነበር ያነሳ ነው። በዚህም እንግዲህ በምድብ 8 ናሚቢያና ኢኳቶሪያል ጊኒ በፒተር ሞካባ ስታዲየም ያደረጉትን ጨዋታ 1-1 በሆነ ውጤት መጨረስ ችሏል። ናሚቢያ እንግዲህ ትንሽ ህዝብ ነው ያላት። በእግር ኳሱም ከቅርብ ጊዜ ወዲህ የተነቃቃች ያለች ሀገር እንደሆነች ትታወቃለችና ትላንትና በሜዳው ኢኳቶሪያል ጊኒ አስተናግዳ 1-1 በሆነ ውጤት ጨዋታውን ጨርሳለች። ላይቤሪያ ትላንትና ሳኦ ቶሜ ፕሪንሲፐን 2-1 በሆነ ውጤት ማሸነፍ ቻለችበት አጋጣሚ ነበር። ይህም በምድብ 8 የተደረገ ጨዋታ ነው። ሌላኛ በምድብ 8 ቱኒዚያና ማላዊ ያደረጉት ጨዋታ በቱኒዚያ 2-0 አሸናፊነት መጠናቀቅ ቻለበት አጋጣሚ ነበር። ሌላኛውም እንደዚህ ደግሞ በምድብ 1 በኢትዮጵያ ምድብ ተደልድለው የሚገኙት ጊኒ ቢሳውና ቡርኪና ፋሶ ያደረጉት ጨዋታ ነበር። በዚህም እንግዲህ ጊኒ ቢሳው በቡርኪና ፋሶ በሜዳው ነው በደጋፊያ ፊት 2-1 የተሸነፈችበት አጋጣሚ ነበር። ቅድም ያነሳ ነው በምድብ 1 ቀረው ኢትዮጵያ 6-1 በሆነ ውጤት ጅቡቲን ያሸነፈችበትን ቅድም አነሳ ነው። ሌላኛው ደግሞ በምድብ 10 የተደረገው ጨዋታ ሴንትራል አፍሪካን ሪፐብሊክን ከማሊ ያገናኘ ጨዋታ ያለምንም ግብ አቻ ተጠናቀቀበት ነበር። እንደዚህ ደግሞ በምድብ 10 ሌላኛው ጨዋታ ማዳጋስካር ከጋና ያደረጉት ጨዋታ ነበር። ማዳጋስካር በሜዳ ነው በደጋፊ ፊት በጋና 3-0 በሆነ ውጤት የተሸነፈችበት ጨዋታ ነበር። እንደዚህ ደግሞ በምድብ 6ም አይቮሪ ኮስት እና ጋምቢያ ያደረጉት ጨዋታ ነበር። በዚህም አይቮሪ ኮስቶች 1-0 ውጤት ጋምቢያን ማሸነፍ ቻሉበት የትላንትና የጨዋታ መርሃ ግብሮች ነበሩ። ዛሬም እንግዲህ ጨዋታዎች ቀጥሎ ይደረጋሉ። ዛሬም በተለያዩ የአህጉራት ላይ ጨዋታዎች ይደረጋሉ። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎችም ይደረጋሉ። እነዚህም ጨዋታዎች ምሽት 1 ሰዓት፣ 4 ሰዓትና 6 ሰዓት የሚደረጉ ጨዋታዎች ናቸው የሚኖሩት። 1 ሰዓት ላይ ወደ 5 የሚጠጉ ጨዋታዎች ይደረጋሉ። እነዚህም አንጎላ ከኬፕ ቨርደ ምሽት 1 ሰዓት፣ ቤኒኒ ከደቡብ አፍሪካ፣ እንደዚሁም ናይጄሪያ ከዚምባብዌ፣ ሩዋንዳ ከሌሶቶ፣ ዩጋንዳ ከጊኒ የሚደረጉ ጨዋታዎች ምሽት 1 ሰዓት ላይ የሚደረጉ ጨዋታዎች ናቸው የሚሆኑት። ምሽት 4 ሰዓት ደግሞ የሚደረጉ ጨዋታዎች ይኖራሉ። ቦትስዋና ከሶማሊያ፣ ብሩንዲ ከሲሼልስ፣ ካሜሮን ከሊቢያ፣ ግብጽ ከሴራሊዮን እና ሱዳን ከደቡብ ሱዳን ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው የሚሆነው። ምሽት 6 ሰዓት ሲል ደግሞ አልጄሪያ ከሞዛምቢክ፣ ኮሞሮስ ከቻድ፣ ሞሪታኒያ ከዲሞክራቲክ ኮንጎና ሴኔጋል ከቶጎ፣ ሞሮኮ ከታንዛኒያ የሚያደርጉት ጨዋታ ምሽት 6 ሰዓት የሚደረጉ ጨዋታዎች ናቸው የሚሆኑት። እንደዚህ ደግሞ በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎችም ቀጥሎ ይደረጋሉ። ምሽት 2 ሰዓት ላይ አንድ ጨዋታ፣ እንደዚህ ደግሞ የቀሩት 4 ጨዋታዎች ደግሞ ምሽት 4:45 የሚጠበቁ ነው የሚሆኑት። ምሽት 2 ሰዓት ላይ ሞልዶቫ ከኤስቶኒያ የሚያደርጉት ጨዋታ ይጠበቃል። እንደዚህ ደግሞ ምሽት 4:45 የሚጠበቁት ሌሎች 4 ጨዋታዎች ጊብላተር ከቼክ ሪፐብሊክ፣ እስራኤል ከኖርዌይ፣ ሞንቴኔግሮ ከፋሮ አይስላንድ እና ሰሜን መቄዶኒያ ከዌልስ የሚያደርጉት ጨዋታ ምሽት 4:45 የሚጠበቁ ጨዋታዎች ናቸው የሚሆኑት። በደቡብ አሜሪካ ለዓለም ዋንጫ ማጣሪያ ጨዋታዎችም ዛሬ ቀጥሎ ይደረጋሉ። በተለይ ሌሊት ላይ የሚደረገው ጨዋታ የብዙዎቹን ትኩረት የሳበ ጨዋታ ነው የሚሆነው። አርጀንቲና የሊዮኔል ሜሲ ሀገር እንግዲህ ዛሬ ከብራዚል ጋር ትፋጠጣለች። በዚህም ጨዋታ እንግዲህ ያው ይታወቃል ከደጋፊዎቹ ጋር ተያይዘው ያለው ሙቀት፣ ደጋፊዎች እርስ በርስ ያላቸው ጉሽሚያ፣ በሜዳው ውስጥ የሚደረጉት ጨዋታዎች እንቅስቃሴ፣ ከሜዳው ውጭ ያለው የደጋፊዎች ድባብ እንግዲህ በጣም ብዙ የሚጠበቅ ነው። እንግዲህ በእግር ኳሱ ላይ
ለረጅም ዘመናት ያየሉት እነዚህ ሁለቱ የደቡብ አሜሪካ ሀገራት ናቸው፣ አርጀንቲናና ብራዚል ናቸው። ብዙ ኮከቦችን እንግዲህ ብዙ ከዋክብትን ለእግር ኳሱ ዓለም ያፈሩት ሀገራት ናቸው አርጀንቲናና ብራዚል። ለማንኛውም ዛሬ አርጀንቲና ከብራዚል ሌሊት 8 ሰዓት ላይ የሚጠበቅ ጨዋታ ነው የሚሆነው። ሌሊት 8 ሰዓት ሲል አርጀንቲና ከብራዚል የሚያደርጉት ጨዋታ እጅጉን የሚጠበቅ ጨዋታ ነው የሚሆነው። ቦናስ አይረስ ላይ የሚደረግ የአርጀንቲና ስታዲየም ላይ ይደረጋል። ምሽት 5 ሰዓት ሲል ቦሊቪያ ከኡራጋይ ጨዋታቸውን ያደርጋሉ። እንደዚሁ ደግሞ ቺሊ ከኤኳዶር 8 ሰዓት ላይ፣ ኮሎምቢያ ከፓራጓይ ሌሊት 8 ሰዓት፣ እንደዚሁም ቬንዙዌላ ከፔሩ ሌሊት 8 ሰዓት ይደረጋሉ። አራቱ ጨዋታዎች የአርጀንቲናና የብራዚል ጨዋታውን ጨምሮ ሌሊት 8 ሰዓት ይደረጋሉ። ምሽት 5 ሰዓት ደግሞ ቦሊቪያ ከኡራጋይ የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው የሚሆነው። በጨዋታ መርሃ ግብር እንግዲህ እነዚህን ካነሳን ቀጣይ ደግሞ አሁን ላይ በዝውውር ጉዳዮች የተነሱ ያሉ ጉዳዮችን ለማንሳት እንሞክራለን። ይሄም እንግዲህ የሚሆነው ስለ ሊቨርፑሉ ፉልባክ ነው የሚሆነው ትሬንት አሌክሳንደር አርኖልድ ጉዳይ ቅድም መግቢያችን ላይ እንዳነሳ ነው 26 ዓመቱ ላይ የሚገኘው ትሬንት አሌክሳንደር አርኖልድ እንግዲህ አሁን ላይ ከሪያል ማድሪድ ጋር ስሙ በረጅሙ ሲያያዝ ነበር። ለሰፊ ጊዜያት እንግዲህ ሪያል ማድሪድ ተጫዋቹን እንደሚፈልጉት ሲነገር ነበር። እንደዚህ ደግሞ ተጫዋቹም ከማድሪድ ጋር ንግግር ያደርጋል የሚሉ ብዙ መረጃዎች ሲወጡ ነበር። አሁን ላይ እንግዲህ መረጃዎች ሲወጡ እንደሚገኙት ከሆነ በ5 ዓመት ኮንትራት እንግዲህ ሪያል ማድሪድን በነጻ ዝውውር ሊቀላቀል በክረምቱ ዝውውር ማለት ነው በነጻ ዝውውር ለመቀላቀል ተጫዋቹ ወስኗል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከማድሪድ ጋርም በግል ጉዳዮች ጨምሮ ከስምምነት ደርሷል የሚሉ መረጃዎችን ስካይ ስፖርት ስዊዘርላንድ ይዞት የወጣ መረጃ ያመለክታል። ስለዚህ ምናልባት በዚህኛው አመት እንደሚታወቀው ከሊቨርፑል እንግዲህ ብዙ ተጫዋቾች የሚሰናበቱ ይኖራሉ። ማለትም ኮንትራታቸውን የጨረሱ በነጻ ዝውውር የሚለቁት ተጫዋቾች ብዙ ይጠበቃሉ። እነ ቨርጂል ቫን ዳይክን ጨምሮ እንደ ኮናቴ፣ እነ ሞሐመድ ሳላ እነዚህ ሁሉ ተጫዋቾች ኮንትራታቸው የሚጠናቀቁ ተጫዋቾች ስለሆኑ ምናልባትም ከሊቨርፑል ጋር ላይቀጥሉ ይችላል ተብሎ ከሚጠበቁ ተጫዋቾች መካከል አንደኞቹ ናቸው። አሌክሳንደር አርኖልድን ደግሞ ከጥር ዝውውር ጀምሮ ሪያል ማድሪድ እንግዲህ በተለይ በገበያው ላይ በደንብ ሲፈልጋቸው ከነበሩ ተጫዋቾች መካከል አንደኛ አሌክሳንደር አርኖልድ ነውና ምናልባትም በክረምት ዝውውር አሁን ላይ በስምምነት ወደ ሪያል ማድሪድ ይቀላቀሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሪያል ማድሪድ አሁንም ፍላጎት አላቸው። በ22 ዓመቱ በአትሌቲክ ቢልባኦ በመስመር ተጫዋቹ በኒኮ ዊሊያምስ ላይ ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። አሁን ላይ እንግዲህ 62 ሚሊዮን ዩሮ ወይም 51.8 ሚሊዮን ፓውንድ ተጫዋቹን ለማስለቀቅ እንግዲህ ኮንትራት ማፍረሻ መክፈል ይጠበቅባቸዋል። ስለዚህ ምናልባትም ብራዚላዊ ኮከብ ቪኒሲየስ ጁኒየር 24 ዓመቱ ላይ የሚገኘው ከሳውዲ አረቢያ ከፍተኛ ገንዘብ ከቀረበለት ምናልባትም ወደ ሳውዲ አረቢያ ሊያቀና ይችላል የሚሉ መረጃዎች በስፋት እየወጡ ነበር። ስለዚህ ምናልባትም ቪኒሲየስ ጁኒየርን የሚያጡ ከሆነ ሪያል ማድሪዶች በሱ ምትክ እንግዲህ አትሌቲክ ቢልባኦ ቤት የሚገኘው ኒኮ ዊሊያምስ ለማስፈረም ፍላጎት እንዳላቸው መረጃዎች ወጡ ይገኛል። በእርግጥ አትሌቲክ ቢልባኦ ቤት የሚገኘው ኒኮ ዊሊያምስ አሁን ላይ ብዙ የፕሪሚየር ሊጉ ክለቦች እንግዲህ እየፈለጉት ይገኛሉ። እነ አርሰናል፣ እነ ማንቸስተር ዩናይትድ፣ ቼልሲን ጨምሮ የተጫዋቹ ፈላጊዎች ናቸው። ስለዚህ ምናልባትም ሪያል ማድሪድ እዛው ስፔን ተጫዋቹን ሊያስቀረው ይችላል። ምናልባትም ቪኒሲየስ ጁኒየርን የሚያጡ ከሆነ ማለት ነው። ማንቸስተር ዩናይትድ እንግዲህ አሁን ላይ ወደ 10 ተጫዋቾችን እንግዲህ ለመልቀቅ እያሰበ እንደሆነ መረጃዎች ሲወጡ ይገኛሉ። እነዚህ ተጫዋቾች መካከል እንግዲህ ማርከስ ራሽፎርድንም ለመልቀቅ ፍላጎት አላቸው። አሁን ላይ በውሰት በአስቶን ቪላ ቤት ጥሩ ጊዜ ያሳለፈ የሚገኘው ማርከስ ራሽፎርድ 27 ዓመቱ ላይ ይገኛል። ስለዚህ ማርከስ ራሽፎርድን ጨምሮ እንደዚህ ደግሞ 33 ዓመቱ ላይ የሚገኘውን በእድሜ አንጋፋውን ተጫዋች ካዝሚሮን ጨምሮ እንደዚሁም ደግሞ ሌሎች ተጫዋቾች እነ ኤሪክሰንን ጨምሮ እነ ሆይሉንድን ጨምሮ ወደ 10 የሚጠጉት ተጫዋቾችን ለመልቀቅ እንዳሰበ የማንቸስተር ዩናይትድ ኢቭኒንግ ኒውስ የተባለ ድረገጽ የተወጣ መረጃ ያመለክታል። አሁን ደግሞ ተጫዋቾችንም የተመለከቱ ነው የሚገኙት። በተለይ ሩበን አሞሪም ከመጣ በኋላ ማንቸስተር ዩናይትድ እንግዲህ አሁን ላይ ወጣቶች ላይ ትኩረት አድርጎ እየሰራ ነው የሚገኘው። በተለይ ከአካዳሚ ተጫዋቾችን ከማንጣት ጀምሮ ከሌሎች ክለቦች ላይ የሚገኙ የአካዳሚ ተጫዋቾችን ከመመልመል ጀምሮ እንግዲህ ማንቸስተር ዩናይትድ እንግዲህ በወጣቶች ላይ ትኩረት አድርጎ እየሰራ እንደሆነ ይታወቃልና አሁን ላይ በፈነርባች ቤት የሚገኘው ዮሱፍ አኪቼኪ 19 ዓመቱ ላይ የሚገኝ ተጫዋች ነውና ስለዚህ ይህን ሴንተር ባክ እንግዲህ ለማምጣት እያሰቡ ነው የሚገኙት። ነገር ግን ተጫዋቹ አሁንም በሌሎች ክለቦች የተፈለገ ነው የሚገኝ። ተጫዋቹን ከሚፈልጉ ክለቦች መካከል ቶተንሃም ሆትስፐር፣ ባየር ሙኒክ፣ አትሌቲኮ ማድሪድ፣ ናፖሊና አርቢ ሌቪስ ተጫዋቹን ከሚፈልጉ ክለቦች መካከል ናቸውና ስለዚህ ምናልባት ማንቸስተር ዩናይትድ ዮሱፍን ለማስፈረም ከፈነርባቼ እነዚህ ክለቦች እንግዲህ ተቀናቃኙን ሊቀርቡ ይችላሉ። ባርሴሎናዎች እንግዲህ አሁን ኒውካስትሉን ተጫዋች የተመለከቱ ነው የሚገኙት። 24 ዓመቱ ላይ የሚገኘው ነው መሀል ተጫዋች ሳንድሮ ቶናሊን
እየተመለከቱ ነው የሚገኙት። 24 ዓመቱ ላይ ይገኛል ይህ ተጫዋች። እንግዲህ አሁን ላይ ስዊድናዊውን ተጫዋች አሌክሳንደር አይዛክንም ሊያጡ የሚችልበት አጋጣሚ አለ ኒውካስትል። ስለዚህ አሌክሳንደር አይዛክን ካጡ ሌላኛው ሊያጡ የሚችል ተጫዋች ቢኖር ሳንድሮ ቶናሊ እንደሆነ መረጃዎች ሲወጡ ነው የሚገኙት። የእንግሊዛዊ ተከላካይ መስመር ተጫዋች ጃራድ ብራንዝዋይት እንግዲህ 24 ዓመቱ ላይ ይገኛል። ሪያል ማድሪድን ጨምሮ ብዙ ክለቦች እንደሚፈልጉ ይታወቃል። በተለይ ካርሎ አንቸሎቲ ከተጫዋቹ ጋር መስራቱ የሚታወስ ነበርና ከዚህ ጋር ተያይዞ ምናልባትም ወደ ሪያል ማድሪድም ሊያቀና ይችላል መረጃዎች በስፋት ይወጡ ይገኛሉ። በተለይ ሪያል ማድሪድ በተከላካይ መስመሩ በጉዳትና በተለያዩ ሁኔታዎች ተከላካይ መስመሩ እንደሳሳ ይታወቃልና ከዚህ ጋር ተያይዞ እንግዲህ ተጫዋች ማስፈረም ፍላጎት እንደነበራቸው ይታወቅ ነበር። ጃራድ ብራንዝዋይት ደግሞ አንደኛው እንደ አማራጭ ያዙ ተጫዋች እንደሆነ ይታወቃል። አሁን ላይ ማንቸስተር ዩናይትድ እና ሊቨርፑልም ተጫዋቹ ዋነኛ ፈላጊ ነው መጥቷል። ስለዚህ ጃራድ ብራንዝዋይት ምናልባት ወደ ሪያል ማድሪድ ማቅናት የማይችል ከሆነ ወይ ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ሊቨርፑል ማቅናት የሚችልበት እድል የሰፋ እንደሆነ መረጃዎች እየወጡ ይገኛሉ። አሁን ላይ ቶተንሃም ሆትስፐር ተጫዋች ገንዘብ ለማቅረብ እያሰቡ እንደሆነ መረጃዎች እየወጡ ይገኛሉ። በሰንደርላንድ ቤት ተጫዋች የሚገኘውን የመሃል ሜዳ ተጫዋች ክሪስ ሪግን ለማስፈረም እንግዲህ ዝውውር መስኮቱ የክረምቱ ከመከፈቱ በፊት እንግዲህ ተጫዋቹ ወደ 37 ሚሊዮን ፓውንድ ለማቅረብ እያሰቡ ነው የሚገኝ። ተጫዋቹ ገና 17 ዓመቱ ላይ የሚገኝ እንግሊዛዊ ተጫዋች ነው። ስለዚህ ተጫዋቹን በጊዜ የግላቸው ለማድረግ እንግዲህ እያሰቡና የተንቀሳቀሱ እንደሆነ መረጃዎች በስፋት እየወጡ ይገኛሉ። ባርሴሎና አሁን ላይ ኒዘርላንዳዊን የመሃል ሜዳ ተጫዋች ተከላካይ የሆነ ይጫወታል። መሃል ሜዳ ላይ የሚጫወትላቸውን ዲዮንግን እንግዲህ አሁን ላይ እንዲቆይ እንግዲህ የተሻላቸውን ጥረት ሁሉ እያደረጉ ነው የሚገኙ። ተጫዋቹም እንግዲህ አሁን ላይ በክለቡ ለመቆየት ፍላጎት እያሳየው እንደሆነ መረጃዎች ይወጡ ይገኛሉ። 27 ዓመቱ ላይ የሚገኘው ተጫዋቹ አሁን ላይ ያለው ኮንትራት እንግዲህ 2026 ላይ ይጠናቀቃል። ተጨማሪ ኮንትራት እንግዲህ ለመስጠት እና ተጫዋቹም ደግሞ ለመቀበል ፍላጎት እንዳለው መረጃዎች እየወጡ ነው የሚገኙት። ሌላኛው መረጃ የሚሆነው ስለ የቀድሞ ሊቨርፑልና የሬንጀርስ ዊንገር የነበረው ሪያን ኬንቲን ይመለከታል። ሪያን ኬንቲ እንግዲህ አሁን ላይ ወደ ሜጀር ሊግ ሶከር ለማቅናት እንግዲህ መረጃው እያሰበ እንደሆነና ክለቦችም ፍላጎትን እያሳዩ እንደሆነ ከሜጀር ሊግ ሶከር የሚገኙት መረጃዎች እየወጡ ነው የሚገኙት። ተጫዋቹን ከሚፈልጉት የሜጀር ሊግ ሶከር ክለቦች መካከል አንደኛው ደግሞ ሲያትል ሳውንደርስ የተባለ ክለብ ነው። ይህ 28 ዓመቱ ተጫዋች እንግዲህ አሁን ላይ ፌነርባቸን ከኦክቶበር ላይ ወይንም ጥቅምት ወር ላይ ፌነርባቸን ከለቀቀ በኋላ ያለ ክለብ እንደሚገኝ ይታወቃል። 28 ዓመቱ ተጫዋች ሪያን ኬንቲ። ስለዚህ በቀጣይነት ሪያን ኬንቲ ምናልባትም ወደ ሜጀር ሊግ ሶከር ወደ አሜሪካ አቅንቶ ሲያትል ሳውንደርስ ላይ ሊጫወት እንደሚችል መረጃዎች ወጡ ይገኛሉ። መልካም ጊዜ